ሁሌም ቢሆን እዚህ ቻናል ላይ አዳዲስ ፊልሞች ሲወጡ እንዴት መብዬ ይዤላችሁ እንደምመጣ ታውቃላችሁ። እናም ፊልሞቹ እንዲደርሳችሁ የምትፈልጉ ከሆነ ሰብስክራይብ አድርጋችሁ የደውል ምልክቷን ተጫኑ። አለበለዚያ በጣም ብዙ ፊልሞች አምለጧቸዋል። የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስና ኢንጌጅመንቱ እንዲጨምር የላይክ ምልክቷን እየተጫናችሁ የዛሬውን ፊልም ጀምሩት። ወደ ፊልሙ ታሪክ ስንሄድ ፊልሙ ሲጀምር ሁለት እህትማማቾች ያስተዋውቀናል። ጂል እና ኢዚ ይባላሉ። እነዚህ ሁለት እህትማማቾች መሀል ያለው ፍቅር በጣም ነው የሚያስቀናው። ነገር ግን በሚያሳዝን ሁኔታ ኢዚ በጣም በከባድ ህመም እየተሰቃየችን ያለችው። በዚህ ህመም ምክንያት በአጠቃላይ ኢዚ ከቤት አትወጣም። አብዛኛውን ነገር የምታደርገው ቤት ውስጥ ሆና ነው። እህቷ ጂልም ጤነኛና ደስተኛ ስለነበረች ውጭ ወጥታ የምታደርጋቸውን ነገሮች በጠቅላላ መታ ለእህቷ ትነግራታለች። ኢዚ ከእህቷ ጂል ሁሉንም ነገር ስለምትሰማ ውጭ ወጥታ ነገሮችን ያደረገች ያህል ደስተኛ ነበረ የምትሆነው። ጂል በአጠቃላይ ከእህቷ ኢዚ ምንም ነገር አትደብቅም። ከሁሉም በላይ ደግሞ የትኞቹን ጓደኞቿ ስለ እህቷ በሽታ እንዲያሾፉና በእህቷ ላይ እንዲቀልዱ አትፈቅድላቸውም። ጂል ትምህርት ቤት ካልሄደች አብዛኛውን ጊዜ የምታሳልፈው ከእህቷ ከኢዚ ጋር ነበር። ጂል ትልቅ ስትሆን ሼፍ መሆን ስለምትፈልግ ሁል ጊዜም ቢሆን አዲስ ምግብ ለመፍጠር ትሞክራለች። በዚህም አጋጣሚ አብዛኛው ጊዜ ኦቭን ውስጥ የከተቱት ነገር ይቃጠልባቸው ነበር። እነዚህ ሁለት እህትማማቾች እንደዚህ እያሉ ረጅም ዓመታትን ይኖራሉ። እነሱ እድሜያቸው ይጨምርና ይደጉ እንጂ ግንኙነታቸው የባሰ እየጠነከረ ነው እየመጣ ያለው። ሳይተያዩ ወይ ደግሞ ሳያወሩ አንድም ቀን መዋልና ማደር አይችሉም። ጂል ሁልጊዜም ቢሆን የምትወደውና በጣም የሚወዳት ሰው ማግኘት ትፈልጋለች። ነገር ግን አንድም ቀን ተሳክቶላት ጥሩ ሰው ተዋውቃ አታውቅም። በዚህም ምክንያት ጂል በጣም ከብዙ ወንዶች ጋር ዴት ትወጣለች። እናም የሚያጋጥሟትን ነገሮች በጠቅላላ ከዴቱ በኋላ እህቷ ኢዚ የድምፅ መልእክት ትልክላታለች። ከቅርብ ጊዜ በኋላ ጂል ወደ ሌላ ከተማ ሄዳለች ከአንድ ታዋቂ ሼፍ ጋር አንድ ላይ ለመስራት። እዚህ ሰውዬ ጋር እድለኛ ሆና ቋሚ ስራ ካገኘች ለሷ በጣም ጥሩ ነው። ነገር ግን ጂል ከእህቷ አርቆ እዚህ ሀገር መኖር ትንሽ ከበድ ብሏታል። በዛ ላይ ደግሞ አሰሪዋ በጣም ክፉና ጨቅጫቃ ሰው ነው። አንድ ቀን ጂል ከእህቷ ጋር እያወራች እያለ ኢዛቤል አንድ ነገር ነገረቻት። ቅርቡ አንድ ምርመራ አድርጌ ነበር፣ እናም ውጤቱ ምንም ጥሩ አይደለም ትላታለች። ጂልም እያመመሽ ከሆነ አሁኑ ተመልሼ ወደ አንቺ መምጣት እችላለሁ አለቻት። ኢዛቤል ግን ተረጋጊ፣ ያን ያህል እኮ የከፋ ነገር አይደለም። እዛ ላይ ደግሞ ከ3 ሳምንት በኋላ ለበዓል ስለምትመጪ አሁን መምጣትሽ እንዲሁ ዝም ብሎ ገንዘብ ማባከን ነው አለቻት። ጂል ባይዋጥላትም እህቷ ደህና ነኝ ብላ ስላሳመነቻት እሺ ብላ ትተዋዋለች። ስልኩንም ከዘጉት በኋላ ሁለቱም በተመሳሳይ ሰዓት ያለቅሳሉ። የሚቀጥለው ቀን ጂል ሌላ ዴት ነበረባትና ያንን ሰው ታገኘዋለች። እዚህ ሰው ጋርም ቁጭ ብላ ራት እየበላች እያለ በመሃል ስልኳን ስትመለከት እናቷ በጣም ብዙ ሚስኮል አድርጋ ነበር። ጂልም አንስታ እናቷ ያስቀመጠችላትን የድምፅ መልእክት ስትሰማው ጂል በጣም ነበር የደነገጠችው። እባክሽ በፍጥነት ተመልሰሽ ነይ ይላል ድምፁ። ጂል ልቧ እየመታ ፈጠን ብላ ከሬስቶራንቱ ትወጣለች። ተመልሳ ወደ ቤታቸው ስትደርስ ሆስፒታል እንደነበሩ ይነገራታል። ሆስፒታል ስትደርስ ደግሞ እናቷ ያልጠበቀችውን በጣም ልብ የሚሰብር ዜና ነገረቻት። ኢዛቤል ሞታለች። ጂል የሰማችውን ማመን አቅቷት ነበር። እህቷ ማለት ለሷ በጣም ብዙ ነገሯ ናት። ጂልም የእህቷ ቀብር ስነስርዓት ላይ ስለ እህቷ ጥሩነትና እህቷ ለሷ ምን ማለት እንደሆነች ንግግር ታደርጋለች። አንዳንዱ ስለ እህቷ የምታወራቸው ነገሮች በጠቅላላ በጣም ስሜታዊ እያረጓት ነበር። ጂል ተመልሳ ወደምትኖርበትም ሀገር መጣች። በኋላ እየደጋገመች የምታስበው ስለ ሞተች እህቷ ነበር። የእህቷን ሞት መቀበል በጣም አቅቷታል። ጂልም ራሷን የምታጽናናው እህቷ የላከችላትን የድምፅ መልእክቶች በማዳመጥ ነበር። እነዚህን የድምፅ መልእክቶች በየቀኑ ነበር የምትሰማቸው። ጂልም የእህቷን ሞት መቀበልና መጽናናት እየከበዳት ሲመጣ በስተመጨረሻም የእህቷ ስልክ ላይ እየደወለች ወደ እህቷ ስልክ የድምፅ መልእክት ማስቀመጥ ትጀምራለች። ጂል አላወቀችም እንጂ የእህቷ ቁጥር ተሸጦ አሁን የሌላ ሰው ስልክ ቁጥር ሆኗል። የኢዚንም ስልክ ቁጥር የወሰደው ሰው ዌስ የተባለ ወጣት ነው። ጂል ጠጥታ ሰክራ ሌሊት ላይ ወደ እህቷ ስልክ ትደውላለች። ዌስም በዚህን ሰዓት ማንም ይደውልልኝ ብሎ ስልኩን ሳያነሳው ይተወዋል። ጂል አሁንም የእህቴ ስልክ ቁጥር ነው ብላ በማመን
ሁሉንም የተሰማትን ነገር ታወራለች። ሰሞኑን እያጋጠሟት ያሉትን ነገሮች በጠቅላላ ለኢዚ እየተናገረች ነበር። በሌላ በኩል ዌስ የተቀመጠውን የድምፅ መልእክት ሲመለከት ከፍቶ ማዳመጥ ይጀምራል። እናም በጣም ነበር የተገረመው። እናም ምን አይነት እህት ብትሆን ነው ለእህቷ እንደዚህ ሁሉንም ነገር አብራርታ የምትናገረው ብሎ በጣም ገርመዋለች። የሚቀጥለው ቀን ጠዋት ዌስ ወደ ስራ ይሄዳል። ዌስ ሪል ስቴት ኤጀንት ነው። እዛ ላይ ደግሞ በስራው በጣም ስኬታማና ጎበዝ ነበር። ዌስ የአሻሻጥ ስራው እንዲሳካለት እየተደበቀ የደንበኞቹን ጽሑፍ መልእክቶች ሀክ ያደርግ ነበረ። በዚህም ምክንያት የሰዎቹን የግል መረጃዎች በደንብ ያገኛል። ጂል አሁንም በፍቅር ተስፋ አልቆረጠችም። አሁንም አንድ ሰው አገኛለሁ ብላ በማሰብ ከተለያዩ ወንዶች ጋር ዴት እየወጣች ነው። ዛሬም ሰው እየጠበቀች ነበር ካፌ ውስጥ ቁጭ ብላ። ታይለር የተባለ ሰውን ብቻውን ቁጭ ብላ ይመለከታትና ከሩቅ ሰላም ይላታል። ይሄ ሰው የራሱ የሆነ በጣም ታዋቂ ፖድካስት አለው። አብዛኛው ጊዜ እዚህ ፖድካስት ላይ የሚያወራው ስለ ዴቲንግ ላይፍ ነበር። እናም ለሴቶች የተለያዩ ዴቲንግ ምክሮችም ይሰጣል። ጂልም ከወንበሯ ላይ ትነሳና ሄዳ አጠገቡ ትቀመጣለች። ታይለር ለተለያዩ ሴቶች የዴቲንግ ምክር ስለሚሰጥ በጣም ጥሩ ሰው ነው ብላ ነበር ያሰበችው። በዚህ ምክንያት እድል ልትሰጠው ወሰነች። ጂልም ከታይለር ጋር ከተለያየች በኋላ አሁንም ወደ እህቷ ስልክ ትደውልና የድምፅ መልእክት ታስቀምጣለች። ይሄ የድምፅ መልእክት የሄደው ቀጥታ ወደ ዌስ ነበር። ዌስ ይህንንም የድምፅ መልእክት ከሰማ በኋላ መስማት የሌለበትን ነገር እየሰማ ያለ ነበር የመሰለው። ዌስም ከዚህ በኋላ ጂል የምትልክለትን ድምፅ መልእክት እንድታቆም ስልኩ የሌላ ሰው እንደሆነ ሊነግራት የጽሁፍ መልእክት ሊጽፍላት ይወስናል። ዌስም የጽሁፍ መልእክቱን ጽፎ ከመላኩ በፊት አለቃው ይመጣና ያቋርጠዋል። ዌስም የጽሁፍ መልእክቱን መላክ በዛው ረሳው። የሚቀጥለው ቀን ጂል እና ታይለር ይገናኙና አንድ ላይ እራት ይበላሉ። በጣም ብዙ ነገር ስለ ራሳቸው እያወሩ ነበር፣ አንዳቸው ስለ አንዳቸው እንዲያውቁ በማሰብ። መሸ፣ ወደ ቤትም ይሸኛታል። ከዛም ጂል ታይለርን ይዛው ወደ ቤት ትገባለች። በስተመጨረሻም ምንም ነገር ሳይፈጠር ጂል በመጀመሪያ ቀን ግንኙነት ማድረግ ስላልፈለገች ታይለርን ከቤቷ አስወጣችው። እናም ምን ያህል ጠንካራ እንደሆነች አሁንም በድጋሚ ለኢዚ የድምፅ መልእክት ሪከርድ ማድረግ ትጀምራለች። የሚያሳዝን ሁኔታ አሁንም በድጋሚ ይህንን የድምፅ መልእክት ዌስ ይሰማል። እሱም ታይለርን ከቤት ያስወጣሁት ስትል በጣም ኮርቶባት ነበር። ነገር ግን የቤቷን በር ሳቆልፍ ስለነበር ታይለር ተመልሶ ይመጣና አንድ ላይ ይተኛሉ። ጂልም ባያውቃትም የህይወቷ አንድ አካል የሆነ ያህል እየተሰማው ነው። ታይለር ተመልሶ ወደ ቤቷ የገባው ዋሌቱን ረስቶ ነበር። ነገር ግን ሀሳቡን ቀይሮ ሁለቱም አንድ ላይ ይተኛሉ። የሚቀጥለው ቀን ጠዋት ጂል በጣም ደስተኛ ሆና ዝም ብላ እየሳቀች ነበር። እናም የተለያዩ የታይለርን ፖድካስቶች ለመጀመሪያ ጊዜ እየተመለከተች ነው። እዚህኛው ቪዲዮ ላይ ታይለር ሴቶችን እየመከረ ነበር። ስለምን አትሉኝም? ወንድ ልጅ አብሮሽ ከተኛ በኋላ የሚቀጥለው ቀን ቴክስት ካላደረገ ወይ ደግሞ ካልደወለ ከዚህ በኋላ ድጋሚ አይደውልልሽም ማለት ነው። ይህም ማለት አልወደደሽም ወይም አልተመቸሽውም ማለት ነው ብሎ ይናገራል። ይልም ቪዲዮውን ካየች በኋላ እውነታው ትዝ ይላታል። ታይለር ጠዋት ከተለያዩ በኋላ ምንም አይነት የጽሁፍ መልእክት አላከላትም። ሳይደውልም ሆነ የጽሁፍ መልእክት ሳይልክ መሸ። ጂል በጣም ተናዳለች። ዌስም ስለ ጂል ማንነት በደንብ ማወቅ ስለፈለገ ኢንስታግራም ፕሮፋይሏን መጎርጎር ይጀምራል። ኢንስታግራም ፎቶዎቿ እንደተረዳው ጂል በጣም ደስተኛና ደስ የምትል ሴት ናት። ሳያውቀው እየወደዳት ነው። በኋላም በቅርቡ የሚጋቡ ሁለት ጓደኞቹን ለማግኘት ይሄዳል። ጓደኛውም አሁን ሰርጋችን እየቀረበ መጥቷል፣ እናም አንደኛ ሚዜ አድርጌሃለሁ ይለዋል። ዌስ አንደኛ ሚዜ ከሆንክ እኮ ንግግር ማድረግ ይኖርብኛል፣ እኔ ደግሞ ንግግር ማድረግ አልችልም እኮ አለው። ኤንዲም አይመለከተኝም፣ የረጅም ዓመት ጓደኛዬ ነበርክ፣ ስለዚህ አንተን አንደኛ ሚዜ ካላረኩ ታዲያ ማንን ላደርግ ነው? አትወድ በግድህ ንግግር ታደርጋለህ ይለዋል። በኋላም ስለ ጂልና ስለምትልክለት የድምፅ መልእክት ይነግራቸዋል። እህቷ የሆንኩ የመሰላት እየደጋገመች የድምፅ መልእክት እየላከችልኝ ነው አላቸው። ወይስ ይህ ስልክ ቁጥር የተሰጠው በሚሰራበት ድርጅት ነው? ጓደኞቹም እንዴት እንደዚህ ታረጋለ? ለልጅቷ አሁኑኑ በፍጥነት መናገር አለብህ እውነቱን አሉት። እያረክ ያለኸው የማይመለከትህን ነገር እያዳመጥክ ነው ይሉታል። አሁኑኑ የጽሁፍ መልእክት ላክላት፣ ይህ ስልክ የእህትሽ ስልክ ቁጥር አይደለም ብለህ ንገራት አሉት። በዚህ ሁኔታ ውስጥ እንዳለ ጂል አሁንም በድጋሚ የድምፅ መልእክት ትልክለታለች። አይገርምሽም ታይለር ተጫወተብኝ እያለች ነበር ምትነግራት።
ጂል በጣም ከፍቷት እያለቀሰች ነው። ታይለር ወዶኝ አልነበረም የዛን ቀን ከኔ ጋር የነበረው እንዲሁ ጊዜ ማሳለፊያ ነበርኩኝ አለችው። ዌስ ይህንን ሲሰማ ለጂል በጣም ነበር ያዘነው። በስተመጨረሻም ዌስ እውነቱን ተረዳ። የጂል እህት ኢዚ እንደሞተች በድምፅ መልእክቱ ስትናገር ይረዳል። እስካሁን ዌስ እንደዚህ ጂል ልቧ እንደተሰበረ አላወቀም ነበር። እናም ጂል እየደጋገመች የድምፅ መልእክት የምትልከው ለሞተች እህቷ እንደነበረ አያውቅም ነበር። ከዛም በኋላ ዌስ እሱም ሳያውቀው ጂል በጣም እያዘነና እየተጨነቀ መምጣት ይጀምራል። የህይወቱ አንዱ አካል እንደሆነች እየቆጠራት ነው። ታይለር የተባለው ኢንፍሉዌንሰርም ባደረገባት ነገር በጣም ተናዶበታል። ዌስም ጂል ወደምትኖርበት ሀገር ሄዶ እሷ አጠገብ መሆን ስለፈለገ ማናጀሩን እሷ ወዳለችበት ስቴት ስራ እንዲፈልግለት ጠየቀው። ዌስ ይህንንም ያደረገው ጂልን በአካል መታወቅ በጣም ስለፈለገ ነው። ጂል አሁንም በድጋሚ ለዌስ የድምፅ መልእክት ትልክለታለች። ታይለር እኔ እንደተጠቀመብኝ አይቀርም እበቀለዋለሁ እያለች ነበር የድምፅ መልእክቱን የላከችው። ታይለር ያዘጋጀው ትልቅ ፕሮግራም አለ። ከአድናቂዎቹ ጋር ፊት ለፊት ተገናኝቶ ይማከራል። እሷም አድናቂዎቹ ፊት ልታዋርደው ነበር ያሰበችው። ዌስም ይህንን ከሰማ በኋላ ነገሮች እንዴት እንደሚሆኑ ለማወቅ በጣም ስለጓጓ ወደ ፕሮግራሙ ይሄዳል። ዌስም ከእንግዶች መሃል አንዱ ሆኖ ቁጭ ይላል። በሚገርም ሁኔታ የታይለር አድናቂዎች በጠቅላላ ሴቶች ናቸው። አንድም ወንድ የለም። አንድ ወንድ ያለው እሱ ብቻ ነበር። ብዙም ሳይቆይ ጂልም እዚህ ፕሮግራም ላይ ትገኛለች። ታይለር ወደ መድረኩ ሲመጣ ሁሉም ሴቶች ነበረ እያጨበጨቡ የተቀበሉት። በዛ ላይ ደግሞ ላይቭ የሚከታተሉት በጣም ብዙ አድናቂዎች አሉ። ሴቶች በጠቅላላ ታይለርን የኛ መከታ፣ የኛ ተቆርቋሪ እያሉ ነበረ የሚያሞጋግሱት። ታይለርም ከተመልካቾቹ ጥያቄ መቀበል ይጀምራል። ከነዚህም ጥያቄዎቹ መሃል ጂል ነበረች። እጇን ስታወጣ እሺ አንቺ ምንድነው ጥያቄሽ ይላታል። ጂልም ከቆመች በኋላ ኮፍያዋን ስታወልቅ ታይለር በጣም ነበር የደነገጠው። ጂልም ያደረጋትን ነገር ለሴቶች በጠቅላላ ነበር የተናገረችው። የሚገርማችሁ ነገር የሚያወራውን ነገር አይኖረውም። ስለዚህ ይህንን ሰው መከተል የለባችሁም ትላለች። ታይለርም ምን ብሎ ራሱን ዲፌንድ ማድረግ እንዳለበት በጣም ነበር ግራ የገባው። ጂልም የምትናገረውን ተናግራ ከጨረሰች በኋላ ተነስታ ፕሮግራሙን ለቃ ትወጣለች። ሁሉም ሴቶች ነበረ ለጂል ደግፈው እያጨበጨቡላት የሸኟት። ዌስም ባደረገችው ነገር በጣም ነበር የተደነቀው። በዚህ ምክንያት እሱም ተከትሏት ፕሮግራሙን ለቆ ይወጣል። ጂልም አብዛኛው ጊዜ ወደምትቀመጥበት ብቻውን ወደምትሆንበት ቦታ ትሄዳለች። እዛም ያደረገችውን ነገር በጠቅላላ እያብራራች አሁንም በድጋሚ ለእህቷ የድምፅ መልእክቱን ላከች። ከዛም አሁንም ያለችበትን ቦታ ለእህቷ የተናገረች መስሏት ትናገራለች። ዌስም ቀጥ ብሎ እሷ ወዳለችበት ቦታ ይሄድና አጠገቧ ይቀመጣል። ከዚህ በኋላ ምን የሚፈጠር ይመስላችኋል? ይህ ሀብታም ቆንጅዬ ሰው ካለችበት ችግር በጠቅላላ አላቋት ደስተኛ የሚያረጋት ይመስላችኋል? ኮመንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። እዚህም ፊልም ክፍል 2 ይዤላችሁ እንድመጣ የምትፈልጉ ከሆነ በርከት ያሉ ሰዎች ክፍል 2 እያሉ ኮመንት ላይ ይጻፉልኝ። እስካሁን አብራችሁን ስለቆያችሁ በጣም ነው አመሰግነው። ነገ በዚህ ፊልም ክፍል 2 እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው